ሰላም ለእናንተ ይሁን። እንደምንሰነበታችሁ የእግዚአብሔር አምላካችን ስም ብሩክ ይሁን። የሐመረ ወንጌል ዘኢትዮጵያ የሚዲያ ተከታታዮች እንዴት አላችሁ? ይህ ሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ የተሐድሶ አገልግሎት እንደመሆኑ ሁላችሁም ታውቃላችሁ። እንግዲህ ማደስ መታደስ የክርስትና የዕለት ከዕለት ኑሮ ነው። ከስህተት ትምህርት ወደ እውነተኛው ትምህርት መመለስ፣ ከስህተት ኑሮና ህይወት ወደ ትክክለኛው መጽሐፍ ቅዱሳዊ ወደነ ህይወትና ኑሮ መመለስ ነው የተሐድሶ አገልግሎት። በዚህ መሰረት እንግዲህ በቤተ ክርስቲያን የተማርነውን የምናውቀውን የሚባለውን ነገር እንደ እግዚአብሔር ቃል እያነሳን የምንነጋገር የምንሞግት ጥያቄ የምናቀርብ ይሆናል በዚህ ፕሮግራማችን ላይ። ይህንን ፕሮግራም የምትመለከቱ ወንድሞቻችን እህቶቻችን ለሚመለከተው ላይክ እና ሼር በማድረግ አገልግሎታችን ድጋፍ እንድታደርጉልን እንፈልጋለን። እንግዲህ ዛሬ ይዘነው የቀረብነው ፕሮግራም የሰኔ ሚካኤል በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካህናቱ በጸናጽል በመቋሚያ በከበሮ የሚሉትን ያሬዳዊ ዜማ የሚባለውን እንደ እግዚአብሔር ቃል የምንመለከትበት የምናይበት ጊዜ ይሆናል። ይህንን የሚዲያ አገልግሎት የምትመለከቱ ካህናትም ለጥያቄዎቻችን እንደ እግዚአብሔር ቃል እንድትመልሱልን ወንድማዊ አባታዊ ምክርንም እንድትለግሱን እንፈልጋለን። ይህ የሰኔ ሚካኤል ክብረ በዓል እንግዲህ ሁላችሁም እንደምታውቁት መርጌታዎች ወይም መምህራኖች የሚሉት ዜማ ነው። ዛሬ እንግዲህ በሰኔ ሚካኤል ክብረ በዓል ጉዳይ ላይ ምን የሚወያዩት መርጌታ ኤርሚያስ እና መርጌታ ዳዊት፣ እኔም ሙሴ መንበሩ ነኝ። እንግዲህ አንዳንድ ቀለሞችን እያነሳን እንነጋገራለን። የሰኔ ሚካኤል ክብረ በዓሉን እንደው ትንሽ አጠር አድርገው መነሻውን ቢነግሩን፣ ወደ ማህሌቱ ከመግባታችን በፊት የሰኔ ሚካኤል የሚከበርበትን ርዕሰ ጉዳይ ቢነግሩን መርጌታ ዳዊት ወደሱ እመጣለሁ። ክብር ለአምላካችን ለእግዚአብሔር ይሁን። የበዓሉን ታሪክ አጠር አድርጌ ላሰማና እንወያያለን። እንግዲህ በዛሬው ዕለት የሚከበረው በዓል መልአኩ ቅዱስ ሚካኤል ለአንዲት ድሃ ተገልጾ ልጇ የአንድን ሀብታም ንብረት እንደሚወርስና ልጁን አግብቶ እንደሚኖር የሚተርክ ታሪክ ነው። ከዚያም በኋላም ይህ የድሃ ልጅ ባይራን የተባለ የሀብታሙን ልጅ አግብቶ እስከ ዘላለም ድረስ እስከ ሞት ድረስ የሚካኤልን በዓል እያከበረ እንደኖረ ይነገራል። ስለዚህ ይህንን ታሪክ መነሻ በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ጳጳሳት፣ ካህናት፣ መምህራን፣ ዲያቆናት እንዲሁም ሕዝበ ክርስቲያኑ በሙሉ ይህንን በዓል ለማክበር የእግዚአብሔር ቃል ናቸው ተብለው የሚጠሩ በዕለቱ የሚባሉ ቀለሞች፣ ያሬዳዊ ዜማዎች በድጓ መምህራንና በአቋቋም መምህራን ተዘጋጅተው የሚቀርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእግዚአብሔር ቃል ናቸው ተብለው የሚጠሩትን ነው። እነዚህን በእግዚአብሔር ቃል እየመዘንና እንዲሁ እየመረመርን እንናገራለንና እንነጋገራለንና ውድ ተመልካቾቻችን እንድትከታተሉን በእግዚአብሔር ስም እጠይቃችኋለሁ። የእግዚአብሔር የአምላካችን ስም ብሩክ ይሁን። እንግዲህ መርጌታ ዳዊት እንደተረኩት የሰኔ ሚካኤል ክብረ በዓል ከባህራን ከሚባለው ልጅ ጋር የተያያዘ ታሪክ ነው ያለው። በዚህ ታሪክ ውስጥ አንድ ድሃና አንድ ሀብታም በጉርብትና አብረው ይኖሩ ነበረ። ሀብታሙ ጨካኝ መጥፎ ሰው ነበር የነበረው። ድሆች ደግሞ እግዚአብሔርን የሚያከብሩ ናቸው። ከምንም በላይ ደግሞ የሚካኤልን ስም የሚዘክሩ በጣም ሚካኤልን የሚወዱ ነበሩ ይላል ታሪኩ። ከዕለታት አንድ ቀን ሴትየዋ የምትያዘች ይች ድሃዋ ሚካኤልን የምትዘክር ሚካኤል መጣና ወንድ ልጅ እንደምትወልድ ነገራት። ሴትየዋም የጸለየችው ወደ ሚካኤል ነው፣ ወደ እግዚአብሔር ሳይሆን ወደ ሚካኤል ጸለየች ይላል።
እና ድርሰቱ እንደዛ ነው የሚለው። ድርሰቱ ሰው ወደ ሚካኤል እንዲጸልይ ወደ ሚካኤል ቢጸልይ ሚካኤል እንደሚገለጥለት ሚካኤል ልጅ እንደሚሰጠው የሚናገር ነው። ይሄ የሰኔ ሚካኤል ታሪክ ማለት ነው። ስለዚህ ድርሳኑ እሱን ይናገራል። እና ተወለደ። ያ መጥፎ ሀብታም ሰውዬ ወደ ባህር ጣለው። ያንን ሕፃን ልጅ አታሎ በሳጥን አድርጎ ጣለው። ይሄ ደግሞ ከሙሴ ጋር ለማመሳሰል የተደረገ ጥረት ነው። ይሄ ባህራን የተባለው ልጅ ወደ ባህር ተጣለ። ከዛ ሳጥማጅ አገኘው፣ ወስዶ አሳደገው። ከ20 ዓመት በኋላ ደግሞ ይሄው ሀብታም ሰውዬ እዚህ ያገኘው ሰው ቤት ተገናኘና ሊገለው ፈለገ። ባጭሩ እንዳልሞተ ባህር ውስጥ እንዳልሞተ ሲያይ ወደ ቤቱ በመላክ እንዲገደል ቤቱ እንደተደረሰ እንዲገደል ሲል ሚካኤል በመንገድ ተገልጦ ይህንን ሰውዬ ይህንን ባህራን የተባለውን ልጅ የክፉን ሰውዬ ደብዳቤ ቀይሮ ይላል የሰኔ ሚካኤል ታሪኩ ማለት ነው። ደብዳቤውን ቀይሮ ሚካኤል ነው ቀያሪው። ልጄን ዳሩልኝ፣ ለልጄ ዳሩልኝ፣ ሀብቱን አውርሱት ብሎ ሰውየው ያልጻፈውን ጽሑፍ ሚካኤል በመዋሸት ጽፎ ማለት ነው። እንግዲህ ይሄ ታምር ተብሎ ነው። እንደውም ሰውየው ያላሰበውን ልጄን ዳሩልኝ፣ ሰውየው ያለው ይሄን ግደሉት ነው ያለው ይላል። ሚካኤል ደግሞ ልጄን ዳሩልኝ፣ ሀብቴን አውርሱት ብሎ ደብዳቤውን ቀየረና ላከው። ከዚህ በኋላ እንግዲህ ያ የቤት አሳዳሪው ማለት ነው የሰውየው አገልጋይ ልጁ እንደመጣ የሰውየውን ልጅ የዚያ መጥፎውን ልጅ ለባህራን ዳረለት፣ ሀብቱንም ለባህራን አወረሰው የሚል ነው። እንግዲህ ይሄ የሚካኤል የሰኔ ሚካኤል ታሪክ ነው፣ የባህራን ታሪክ ነው ባጭሩ ማለት ነው። እንግዲህ የመጀመሪያው ነገር ሚካኤል የሰው ደብዳቤ በውሸት ቀይሯል። እሱን ድርሳነ ሚካኤል ላይ እዩት። ስንክሳርም ላይ ማየት ትችላላችሁ። ዝሮ ዝሮ የሰኔ ሚካኤል ክብረ በዓል ይህንን ይመስላል። የሰኔ ሚካኤል ትልቅ ክብረ በዓል ነው። ካህናቱ በከበሮ በጸናጽል አምመው አብበው ጠምጥመው ሲያሸበሽቡ የሚያድሩበት የሚውሉበት ቀን ነው። ቅዳሜ ወይ እሁድ ከዋለ ሌሊት ነው ካህናቱ የሚቆሙ። ስለዚህ እስኪ በዚህ ካህናቱ ወደ ሚካኤል ይማልዳሉ ወይ ሚካኤልን አማላጅ የሚል ትምህርት አለ ወይ በዚህ በካህናቱ ውስጥ? ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ሚካኤል ያማልዳል ወይ? ሚካኤል አማላጅ ሆኖ ይታያል ወይ ለሚለው ከታሪኩ እንደሰማነው ይህን ታሪክ መነሻ በማድረግ ቅዱስ ሚካኤልን ትኩረት ያደረገ የእግዚአብሔር ቃል ነው ተብሎ ከዋዜማ እስከ ማሕሌት ድረስ የተዘጋጀ ቀለም አለ። ከነዚህ መካከል እንግዲህ አማላጅ ነው ተብሎ እንደሚጠራ የሚያወሱ ከማሕሌቱ ላይ መነሻ እናደርጋለን። ሰላም እብል ለአስናኒከ ዘመንፈስ ዘይረክቦን ጥረስ ሚካኤል ረዳይ ለለውስተ ባሕር ወየብስ እስመረሰየከ ካህነ ምስዋሁ ክርስቶስ መፍትው ሊተ ትተንብል ቀሲስ ይላል። እንግዲህ እዚህ ላይ ከቃሉ እንደምንረዳው ሚካኤል ረዳይ ለለውስተ ባሕር ወየብስ፣ ሚካኤል አንተ በየብስና በባሕር ውስጥ አንተ ረዳት አንተ ነህ። ስለዚህ ረዳት የሆንክበትም እስመረሰየከ ካህነ ምስዋሁ ክርስቶስ ኢየሱስ ክርስቶስ የመሰዊያው ካህን አድርጓሃልና ስለምትረዳ መፍትው ሊተ ትተንብል ቀሲስ። ስለዚህ ለኔም ለምንልኝ ትለምንልኝ ዘንድ እንድትለምንልኝ አግባብ ነው የተገባ ነው የሚል ነው። ይሄ በእግዚአብሔር ቃል ስናየው መጀመሪያ መላእክት ረዳት የሚሆኑት ከእግዚአብሔር ትእዛዝ ሲወጣ ብቻ ነው፣ ከእግዚአብሔር ከታዘዙ ብቻ ነው። ይህም የእግዚአብሔር ቃል መዝሙረ ዳዊት 79 ቁጥር 14 ላይ ፈነወ መላኮ ዋዳኖሙ ሰጠቀ ባሕረ ዋይለፎሙ። ስለዚህ እዚህ ላይ መላኩን ልኮ አዳናቸው ነው የሚል። ካልተላከ ማዳን አይችልም ማለት ነው። ይህም ትእዛዙ ማዳኑ የማን ነው? የእግዚአብሔር ነው። ስለዚህ እርዳታ
ያደርጋሉ ከተባለ ከእግዚአብሔር ትእዛዝ ሲወጣላቸው እንጂ በራሳቸው ጊዜ መርዳት ስለማይችሉ የእግዚአብሔር ቃል ይነግረናል ማለት ነው። ሌላም ደግሞ በዚህ ተጨማሪ ይሄ ምንድነው? ከምልጃ ያለፈ ነው። ይሄ አምልኮተ እግዚአብሔርን መቀማት ነው። አምልኮተ እግዚአብሔርን መቀማት ነው። ምንድነው? ሚካኤል ረዳይ ለለ ውስተ ባሕር ወየብስ ረዳይ ወይንም በቃለ እግዚአብሔር በእግዚአብሔር ትእዛዝ ቢኖርበት ኑሮ እዚህ ላይ የተሻለ ይሆን ነበር። ግን ሚካኤል ረዳይ ፈጽሞ ረዳት ስላደረግነው ረዳታችን ደግሞ አንድ እግዚአብሔር ብቻ ነው ማለት ነው። ለዚህም የእግዚአብሔር ቃል ትንቢተ ዳንኤል ምዕራፍ 6 ከቁጥር 22 ላይ እግዚአብሔር መልአኩን ወደ ዳንኤል እንደላከና ሚካኤልን ረዳት እንደሆነው እናያለን። መልአኩ እዚህ ላይ በተለያዩ መንገዶች መልአክ የሚለውን የእግዚአብሔር ቃል በመጽሐፍ ቅዱስ ስናይ የመልአኩ የተባለው ሚካኤል ነው፣ መልአኩ የተባለው ሩፋኤል ነው፣ መልአኩ የተባለው ገብርኤል ነው እያልን በተለያየ መንገድ ስም እንሰጣለን። የእግዚአብሔር መልአክ ነው። አንዳንድ ቦታ ላይ ስም ይገልጻል፣ አንዳንድ ቦታ ላይ ስም አይገልጽም። ያልተባለውን ወይንም ያልተጻፈውን ቅዱሳን አባቶች በመንፈስ ቅዱስ ተመርተው የጻፉትን የእግዚአብሔርን ቃል እንደ መበረዝ ይቆጠራል ይሄ። ስለዚህ ይሄ መስተካከል አለበት። አምልኮተ እግዚአብሔርን መቀማት ነውና ማለት ነው። ወደ ምልጃ እንሂድ። እስመ ረሰይከ ካህነ ምስዋሁ ክርስቶስ የመሰዊያው ካህን አድርጓልና አንተ መብቱ ለእኔ ትለምንልኝ ዘንድ አግባብ ነው። ይሄ ፈጽሞ ስተት ነው። ይሄ በአዲስ ኪዳን መስዋዕት የለም፣ መስዋዕት አቅራቢም የለም። ክርስቶስም መላእክትን መስዋዕት እንዲቀርቡ አላዘዘም። ከእግዚአብሔርም ትእዛዝ ውጭ ነው። ይሄ መስዋዕት አቅራቢ ለአንዴና ለመጨረሻ ጊዜ በእግዚአብሔርና በሰው መካከል አንድ የሆነ የሚገኝ አንድ ኢየሱስ ክርስቶስ ሊቀ ካህናታችን የዘላለም መስዋዕት ስላቀረበ በአዲስ ኪዳን ፈጽሞ የተከለከለ ነው። ይሄ ጠላት የዘራው ዘር እንክርዳድና ወይንም ኑፋቄ ማለት ይሄ ነው። ሲጀመር መላእክት ካህን መሆን አይችሉም፣ መስዋዕት ማቅረብም አይችሉም። መስዋዕት ማቅረብ የሚችል እንደ ብሉይ ኪዳን እንኳን ብንሄድ ማለት ነው ለስጋ ለባሽ ካህን የሚሆን ሰው ነው። ከሰው ተመርጦ የሌዊ ወገን ነው አይደለም። ወደ አሮን ብንሄድ እንደ ብሉይ ኪዳን ማለት ነው ይቀባል፣ ሊቀ ካህን ይሆናል። ሊቀ ካህኑ ካህኑን ይቀባል። ስለዚህ የሚቀባ የሚሾም ለምንድን ነው? መስዋዕት ሊያቀርብ ነው ማለት ነው። ይሄ ጸጋ የተሰጠ ለማን ነው? ለስጋ ለባሽ። ይሄም በጊዜው ጊዜ እግዚአብሔር በሰዎች መካከል ያስቀመጠው ምልጃ ሆኖ ሲቆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ግን ይሄ ስራ ይሄ መስዋዕት አብቅቶለታል ማለት ነው። ሁልጊዜ በተደጋጋሚ ይቀርብ የነበረውን መስዋዕት ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ መስዋዕት ስለሆነ የመስዋዕቱ ስርዓት አብቅቶለታል ማለት ነው። የካህኑም ስርዓት አብቅቶለታል ማለት ነው። ስለዚህ ሊቀ ካህናታችን ኢየሱስ ክርስቶስ ነው። መላእክት ካህን መሆን አይችሉም፣ መስዋዕትን ማቅረብ አይችሉም። ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንዴና ለመጨረሻ በሰውና በእግዚአብሔር መካከል መስዋዕት ምልጃን ስናነሳ ምልጃ አማላጅ፣ ተማላጅ ምልጃ አለ። ለምሳሌ በሌላ አነጋገር እርቅ አለ፣ ታራቂ አለ፣ አስታራቂ አለ። አስታራቂ አንድ ወገን፣ ታራቂ አንድ ወገን፣ እርቅ አንድ ወገን። ይሄ ለምንድን ነው የሚሆነው? እርቅን ለማግኘት ነው አይደል? አስታራቂ የሚያስፈልገው አስታራቂ ታራቂውን ሰው ይለምናል ማለት ነው፣ ይማልዳል ማለት ነው። ስለዚህ ታራቂው እሺ ካለ እሺ የሚለው ሰው መሆን አለበት ያ ሰው ማለት ነው አስታራቂው። ስለዚህ እርቅን ለማንጣት፣ ሰላምን ለማንጣት፣ ስርየትን ለማንጣት ወይንም ስምምነትን፣ ሰላምን ለማስገኘት በዚህ መካከል አማላጅ የሚለውን ለመናገር ሊቀ ካህናታችን ኢየሱስ ክርስቶስ ነው። በዚህ መካከል በኢየሱስ ክርስቶስ ሊቀ ካህናትነት ካህነ ምስዋው ከተባለ መልአኩ ሚካኤል የኢየሱስ ክርስቶስን ሊቀ ካህንነት እንደ መገፍተር ነው። ይሄ ደግሞ ጽኑ የእግዚአብሔር ኃይል ስለሆነ ትልቅ ስህተት ነው ማለት ነው፣ አይቻልም። መርጌታ ዳዊት ቆንጆ ነው። እንግዲህ ይሄ ሰላም ላስናኒከ የሚለው ላይ
ክርስቶስ የመሰዊያው ካህን አድርጎሃል ይለዋል ሚካኤልን ማለት ነው። እንግዲህ ካህናቱ ኦርቶዶክሳውያን ካህናት የሰኔ ሚካኤል ዕለት አንዱ ሚካኤል መስዋዕት ለማቅረብ የተሾመ ካህን አድርገው ነው ያቀረቡት። አንደኛ መርጌታ ዳዊት እንደተናገረው በአዲስ ኪዳን ኢየሱስ ክርስቶስ ሌላ መስዋዕት የሚያቀርብ ካህን አልሾመልንም። እንዳልከው አንድ መስዋዕት ነው፣ ራሱ ክርስቶስ ነው። ሊቀ ካህናቱም አንድ ነው፣ ለዘላለም አንድን መስዋዕት አቅርቧል። ታዲያ ይሄ ሆኖ እያለ የመጽሐፍ ቅዱስ አስተምህሮ እንዴት የመሰዊያው ካህን አድርጎ ሾመ? ስለዚህ መፍትው ሊተት ተንብል ቀሲስ ያሉት ተንበለ ለመነ ነው። አሁን ቀሲስም እንደዛው ነው። ቀሲስ ሆይ አይደል ለኔም ትለምን ዘንድ ይገባሃል ነው ያሉት። እና ኦርቶዶክሳውያን ካህናቶች ዛሬም በማህሌታቸው ሚካኤልን የሚሰዋ ካህን አድርገው ያቀርቡታል። መጽሐፍ ማነው አባቶቻችን ወይም ጥንታዊ አባቶች ከሚናገሩት መካከል አንድ ክፍል ከሃይማኖተ አበው መጽሐፍ ላንብ። ሃይማኖተ አበው ዮሐንስ አፈወርቅ ምዕራፍ 62 ገጽ 222 ላይ ቁጥር 15 ላይ እንደዚህ ይላል። እስመ ለሊሁ ነጸረነ ወናሁ ኮነ አጽራረ ለእግዚአብሔር ወአልብነ ምንትኒ ግሙራ ዘይክል ያቅርበን ሀቤሁ ላቂብ ሀብቱ ኢ ኪዳን ወኢ መስዋዕት ወበይንተ ዝንቱ ተሳለነ ካለ በኋላ ወኢያንስአ ለነ ሊቀ ካህናት እመላእክት ይላል ወኢ እማሂላት እለ ይቀውሙ አውደ መንበሩ ይላል። በጣም ይሄ ግልጽ ነው። ሚካኤልን ካህን አድርጎ መስዋዕት የሚሰዋ ካህነ ምስዋሁ ክርስቶስ ስለሚል ነው። ልብ በሉ እንግዲህ ይሄ ማለት የመስዋዕቱ የመሰዊያው ካህን አድርጎ ሚካኤል ተሾመ ካለ ሃይማኖተ አበው ላይ ዮሐንስ አፈወርቅ ካህናትን አልሾመልንም ማለት ነው። መላእክትን ካህናት አድርጎ አልሾመልንም፣ ከኃይላት ወገንም ካህናት አልሾመልንም። ወኢያንስአ ለነ ሊቀ ካህናት እመላእክት ከመላእክት ወገን ሊቀ ካህናት አልሾመልንም ይላል። ግን ደግሞ ካህናቱ በማህሌታቸው ካህን አድርጎ ሹሞሃል ይላል። የምን ካህን? ዝም ብሎ ካህን እኮ አይደለም፣ የመሰዊያው ካህን አድርጎ ሹሞሃል የሚል ትምህርት አለው። ይሄ አይጣረስም ወይ? ሚካኤልን አማላጅ አድርገው ያቀረቡት ሊቀ ካህናት እስኪሆን ድረስ። ሌላው ሚካኤል መርጌታ ዳዊት የተናገረው ነገር አለ። ካህን ለመሆን ስጋ መልበስ ያስፈልጋል አይደል? ስጋ ሰብን ማለት ነው። ሰው መሆን ያስፈልጋል። ሚካኤል ሰው አይደለም፣ ሰው አልሆነም። የሰውነት ባህሪ የለውም፣ የመላክ ባህሪ ነው ያለው። ስለዚህ ካህን ሆኖ ሊያገለግል አይችልም። አምላክ ሰው የሆነው እኮ ካህን ሆኖ ለማገልገል ነው። ስለዚህ በዚህ በምልጃው ዙሪያ ላይ በዚህ በማህሌቱ ተጨማሪ ካላችሁ መርጌታ ኤርሚያስ። እግዚአብሔር ይመስገን። እኔ ደግሞ አሁን እንግዲህ አንድ ሊቀ ካህን ነው አይል ያለው። በብሉይ ኪዳንም አንድ ነው። ትክክል። በአዲስ ኪዳንም ኢየሱስ ክርስቶስ ሊቀ ካህናታችን ነው። ግን የሚገርመው የኛ ሀገር ደራሲዎች አሁንም ሌላ ሊቀ ካህን ሊያመጡልን። ለምሳሌ መልካ ገብርኤል ለገጽከ ሊቀ ካህናት ገብርኤል ዘልብሰ መትረፍትከ ንጽ ስራይ ሊተ ለሃጥ ጊዜ መስዋዕተ ሰርክ ወነግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት እዚህ ላይ ነው። ገብርኤል ሆይ በንጽህና ልብሰ ተክህኖ የተሰየም አንተ በፍርድ አይደለህ፣ በክርስቶስ ቸርነት እድን ዘንድ የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስሪ ነው። ሊቀ ካህናት ገብርኤል ዘልብሰ መትከፍትከ። በስመ አብ። አሁንም ሌላ ሊቀ ካህን ደግሞ ያመጣልናል። እሺ። መልካ ሩፋኤል ደግሞ ለሰርተርስከ ሊቀ ካህናት ሩፋኤል ምዑዘ ረድኤት ዕጣን። እንዴ ሚካኤልም ሊቀ ካህናት ከሆነ ገብርኤልም ሊቀ ካህናት ከሆነ ሩፋኤልም ሊቀ ካህናት ከሆነ ሊቀ ካህናት እኮ ትርጉም አጣ በራሱ። በብሉይ ኪዳን መርጌታ ኤርሚያስ እንዳልከው አንድ ሊቀ ካህናት ነው ያለው፣ አሮንና የአሮን ዘር ነው። አሮን ሳይሞት አሮናውያን ካህናት መሆን አይችሉም። ኢየሱስ ክርስቶስ እኮ ዘላለማዊ ሊቀ ካህናት ክህነትን የያዘው የማይሞት ሕያው ስለሆነ ነው። የማይሻር ሊቀ ክህነት ያለው ማለት ነው። እንዴት መላእክት ሊቀ ካህናት እንዴት ይሆናሉ? ወኢያንስአ ለነ ሊቀ ካህናት እመላእክት ይላል። አላፈረሰውም፣ አፍርሶታል። እንደው ትደግመዋለህ መርጌታ ኤርሚያስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመላእክት አስተምሮ ይህንን ይመስላል። መላእክትን ሊቀ ካህናት አድርጋ ትሾማለች። ማን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን።
ዘሩ ይህን ነው የሚለው። መርጌታ ኤርምያስ ይድገመውና የዮሐንስ አፈወርቅን አስተምህሮ ሽረዋለች ቤተ ክርስቲያን፣ ሽረዋለች። የአዲስ ኪዳንን አስተምሮ ቤተ ክርስቲያን ሽረዋለች። አሁን መርጌታ ኤርምያስ የሚያነብልንን ዘር እንስማና ዮሐንስ አፈወርቅን ደግሜ ላንብበው። መልካ ገብርኤል ለገጽከ ሊቀ ካህናት ገብርኤል ዘልብሰ መትከፍትከ ንጽሕ ስረይ ሊተ ለሀጥ ጊዜ መስዋዕተ ሰርክ ወነግ። የሚገርም ነው። ወኢያንሳ ለነ ሊቀ ካህናት እመላእክት፣ ከመላእክት ወገን ሊቀ ካህናት ምን አላለልንም? አላስነሳልንም ይላል። ግን ከመላእክት ወገን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ሩፋኤል ምንድን ነው እያለች ነው? ገብርኤል ምን ነው እያለች ነው? ሊቀ ካህናት ነው እያለች። ሚካኤል ሊቀ ካህናት። እሺ ቀጥሉ መርጌታ። አሁን በዚህ አካሄድ ስነድ ክህነት የሚመረጠው ቅድም መርጌታ ዳዊት እንዳለው ከሰው ዘንድ፣ ያም ደግሞ ሰው ደግሞ ያንን ክህነት በመወጣት ስላልቻለ ሌላ ክህነት መጥቷል። ይህንንም ከሰው እንደሚመረጥ ዕብራውያን መልእክት ምዕራፍ 5 ከቁጥር 1 ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማልና። ስለዚህ ከመላእክት አይሾምም ማለት ነው። ስለ ሰው አንደኛ ከሰው ነው የሚመረጠው። የሚሾመውም ደግሞ ስለምንድን ነው? ስለ ሰው። አሁን የሰው ሹመት እንዲህ ከነበረ ክህነቱ ግን ፍጹም መሆን አልቻለም። ስለዚህ ክርስቶስ ያንን ፍጹም ያልሆነውን ክህነት ግን ምንድን ሊያደርገው ደግሞ ዕብራውያን 7 ላይ ስንመጣ ደግሞ ከ26 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ይላል። አሁን ምን አይነት ሊቀ ካህናት እንደሚገባን ደግሞ ዕብራውያን መጽሐፍ ያስረዳል። ምክንያቱም ሰዎቹ በኃጢአት ምክንያትና ይህንን ክህነት ይዘው መቀጠል ስላቃታቸው ይህንን ክህነት የሚያስቀጥል ዘላለማዊ ካህን እንደሚያስፈልገን እንዲህ ያለ ሊቀ ካህናት ያስፈልገናል ይላል። ይቀጥልና እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ምክንያቱም ጻድቅ ነው። በብሉይ ኪዳን የነበሩ ካህናት ግን ቅድሚያ ለነሱ መስዋዕት ያቀርባሉ፣ ኋላ ለሕዝቡ ያቀርባሉ። ራሱን ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓል። ማን? ኢየሱስ ክርስቶስ። ስለዚህ ቅድም ቅዱስ ሚካኤል መስዋዕት የሚያቀርብ ሊቀ ካህን ሆኖ ተሹሟል ያለው አሁን ፈረሰ ማለት ትክክል። ሲቀጥል ምዕራፍ 10 ላይ ይህንን ሊቀ ክህነት ሲያስረዳን ደግሞ ምን ይላል? ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ኃጢአት የማያስወግዱ ነበሩ የብሉይ ኪዳን ካህናት የሚያቀርባቸው መስዋዕቶች ማለት ነው። እርሱ ግን ይላል አሁን ደግሞ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። እንደው መርጌታ ኤርምያስ እዚሁ ላይ አጽንኦት እንስጠው። ሩፋኤል እኮ በነግህም ይላል መስዋዕት የሚያቀርበው፣ በሰርክም መስዋዕት ያቀርባል ይላል። ምን አይነት መስዋዕት ነው የሚያቀርበው? የኢየሱስ ክርስቶስ መስዋዕት ዕብራውያን አሁን ያነበቡት ክፍል በዕብራውያን መልእክት ላይ አንድን መስዋዕት ለዘላለም ኢየሱስ ካቀረበ ሩፋኤል ማለዳና ማታ የሚያቀርበው መስዋዕት፣ ምክንያቱም ሊቀ ካህናት ሆኖ መልአኩ ከመሾሙ የተነሳ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ መልአክ ማለዳም መስዋዕት ያቀርባል፣ ማታም መስዋዕት ያቀርባል ይላል መልኩ ላይ። ጊዜ መስዋዕት ተሰርክ ሆነ። አዎ ሲነጋም ሲመሽም ማለት ነው እንግዲህ መስዋዕት የሚያቀርበው። ስለዚህ አንድ ጊዜ መስዋዕት ከቀረበ ሩፋኤል ለምንድን ነው ምንድን ነው የሚያቀርበው መስዋዕት? በግ ነው? ፍየል ነው? ራሱን ነው? ምንድን ነው የሚያቀርበው መስዋዕት? ምክንያቱም ሊቀ ካህናት ሆኖ ከተሾመ ሩፋኤል የሚያቀርበው ነገር ሊኖረው ያስፈልጋል ይላል። ያስፈልጋል። ወይ በግ ነው የሚያቀርበው፣ ወይ ፍየል፣ ወይ ዋኖስ፣ ወይ ርግብ፣ አሊያም ደግሞ እንደ ኢየሱስ ከሆነ ራሱን ነው የሚያቀርበው። ስለዚህ ሩፋኤል የሚያቀርበው መስዋዕት ምንድን ነው?
ስለዚህ ትምህርቱ ባጭሩ አንዱ አጠር ለማድረግ ያህል ሩፋኤልን ሊቀ ካህናት አድርጋ ኦርቶዶክስ ተዋሕዶ ቤተክርስቲያን ሹማለች። መስዋዕት የሚያቀርብ ሊቀ ካህናት ነው ያልኳችሁ። ገብርኤልንም መስዋዕት የሚያቀርብ ሊቀ ካህናት አድርጋ ሹማለች። ሚካኤልንም ሹማለች። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላእክቶች ሊቀ ካህናት ሆነው ይሾማሉ ማለት ነው። ስለዚህ ይሄ መጽሐፍ ቅዱሳዊ አይደለም። ስለዚህ እናንተ መምህራኖቹ ናችሁ፣ ይህን ስታዜሙ ኑራችኋል። አሁን ስህተቱ መሆኑ ገብቷችኋል ማለት ነው። አዎ ገብቶናል። እሺ ለካህናት የምታስተላልፉት ምንድን ነው? በዚህ ጉዳይ ላይ ለካህናት የምናስተላልፈው ማለት ነው ከሃይማኖተ አበው እንደሰማ ነው የቀደሙ አባቶች አንድ ሊቀ ካህን ኢየሱስ ክርስቶስ ብቻ እንደሆነ ጽፈው ያስቀመጡልን አለ። ከነዚያም ለምሳሌ አሁን መልካ ኢየሱስ ብንገባ ምስራቀ ፀሐይ እስከ ዓርብ ይታቆስ ስሙ ለእግዚአብሔር አምላክነ ኪያከ ወልዶ ዘፈነ ወለነ ኢየሱስ ክርስቶስ ሊቀ ካህናትና ካህናቲና አስተጋባን አበተረፈቅ መካነ እስመ ዝርዋና ግብርቲከነ ይህን የመሰለ እያለ ሚካኤልን ሊቀ ካህን ካህነ ምስዋው መፍትው ሊተተንብል ቀሲስ ተረት ነው። ይህን የጻፈው ማን እንደሆነ በቤተ ክርስቲያኗ ተፈትሾ መወገድ አለበት። ድርሳን ገር መልካ መልክ የመልካ ጉባኤ ይሄ ሁሉ ከዚህ ነው የሚገኘው ማለት ነው። እነዚህ መፈተሽ አለባቸው። ሌላም ደግሞ እንደዚሁ ሊቀ ካህናት ዘይቀውሙ ሎሙ በደብተራ ስም ይላል አባ ዘጊዮርጊስ ዘጋስጫ ማለት ነው። ስርዓተ ቅዳሴ ላይ ኢየሱስ የአብ ሊቀ ካህናት ይለዋል። ቁጥር 5:43 ላይ ማለት ነው። ስርዓተ ቅዳሴ ላይ ይናገራል ይህን ሁሉ። ስለዚህ ይህ ሁሉ ባለበት የቀደሙ አባቶች ሊቀ ካህኑ አንድ ኢየሱስ ክርስቶስ እንደሆነ የጻፉት ተደብቆ ሩፋኤል ሊቀ ካህናት፣ ሚካኤል ሊቀ ካህናት፣ ሊቀ ካህናቱ የበዛባት ቤተክርስቲያን በእውነት ይከ አባቶች መምህራን ካህናት እንዲሁም እንደው ብፁዓን አባቶች ጳጳሳት ይሄ ነገር በእውነት መፈተሽ አለበት፣ መታየት አለበት፣ መወገድ አለበት ብዬ መልእክት አስተላልፋለሁኝ። ክብር ለእግዚአብሔር ይሁን። እንግዲህ የዛሬው ጥያቄያችን መላእክትን ሊቀ ካህናት አድርጋ የሾመች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በሰኔ ሚካኤልም እንዲሁ በሩፋኤልም እንዲሁም በገብርኤል ክብረ በዓል የሚባል ስለሆነ ይህንን ሊቃውንተ ቤተክርስቲያን እንዲያዩት እንዲያርሙትና እንዲያስተካክሉት ጥያቄ እናቀርባለን። ሊቀ ካህናት የአዲስ ኪዳን ኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጭ ሌላ ሊቀ ካህናት መሾም የክርስቶስን መስዋዕትነት ማቃለል፣ አምላክ ሰው የሆነበትን ዓላማ ዝቅ አድርጎ መመልከት፣ መላእክትም ይችላሉ ብሎ ማሰብ ስለሆነ ቤተክርስቲያኒቱ ይህንን ጥያቄያችንን እንድታይ መልካም መልኩን ሁሉ እንድትጎበኘው እንድታርመው ጥያቄ ማቅረብ እንፈልጋለን። የመላእክትን ሊቀ ካህናት የሚለውን አይተናል። ይህን እንግዲህ መጽሐፍ ቅዱስ የምታነቡ ሰዎች ሁሉ በቪዲዮ ላይ ተመልከቱትና አስተያየት ስጡን። ዛሬም የምንቀጥለው የሚካኤልን አማላጅነት ነው። ሚካኤል ያማልዳል ተብሎ በጽኑ በቤተ ክርስቲያን ውስጥ ይታመናል። ያማልዳል የሚለው ደግሞ አባቶቻችን ካህናት ወደ ሚካኤል ይጸልያሉ እና ይህንን ጉዳይ እስኪ ከዘሩ ከቀለሙ እንመልከት። መርጌታ ዳዊት። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ምልጃን በተመለከተ ሚካኤል አማላጅ እንደሆነ የሚነገርበትን ቃል እንመለከታለን። በአንድ በኩል ዚቅ ሆኖ ይጸነጸላል፣ በአንድ በኩል ደግሞ ሰላም ሆኖ ይዜማል። መነሻው ይኸው ድጓ ከተባለው መጽሐፍ ይሆናል ማለት ነው። መልአከ ሰላምነ ሊቀ መላእክት ሚካኤል ሰአል ወጸልይ በእንቲአነ አይርግ ጸሎተነ ቅድመ መንበሩ ለንጉሳዊ። እንግዲህ መልአከ ሰላምነ የሚለውን ዜማ መርጌታ ዳዊት የዕለቱን ቀለም ማለት ነው አዚመውልናል። በዚህ ጉዳይ ላይ እስኪ ማብራሪያውን መርጌታ ኤርሚያስ ቢሉልን። እንግዲህ የመልአከ ሰላምነ ትርጉም የሰላማችን መልአክ የመላእክት አለቃ ሚካኤል ሆይ ስለኛ ጸልይልን፣ ለምንልን፣ በታላቁ ንጉሥ ወንበር ፊት ጸሎታችንን አሳርግልን ነው የሚል ሀሳብ። እንግዲህ እንደሚታወቀው መላእክት ያረገን ጸሎት ያረገን መስዋዕት ከእግዚአብሔር ዘንድ ተቀብለው መጥተው እሱን መንገርም መውሰድም ይችላል። ተሰማ ጸሎት ስለሚሉ ምክንያቱም
የጌታ መልአክ እንግዲህ መጥቶ ግን በእነሱ ፈቃድ አይደለም፣ እነሱ ተጠይቀው አይደለም፣ እግዚአብሔር ልኳቸው ነው ይህን የሚያደርጉት። ለዳንኤል፣ ለዘካርያስ፣ ለቆርኔሌዎስ ምን ብለዋል? ጸሎትህ ተሰምቷል፣ ቃልህ ተሰምቷል፣ ጸሎትህ በእግዚአብሔር ፊት አርጓል ብለው መልእክት መናገር ይችላሉ። ግን አሁን እዚህ ላይ አእርግ ጸሎተና አሳርግልን ነው ጥያቄው። ለእነሱ ነው የቀረበው። ለምንልን። እነዚህ ከምልጃ አኳያ ስናያቸው እነሱ በራሳቸው መንገድ የተጠየቁበት ነው። እነሱን ደግሞ መጠየቅ አይቻልም። መላእክት ከእግዚአብሔር ዘንድ መልእክት ይዘው መምጣት ይችላሉ እንጂ ሰው መላእክትን መጠየቅም አይችልም። አይተዋወቁም ሲጀመር። ምክንያቱም ከዚህ አንጻር እንደው የቅድሞችን እንኳ ባነሳቸው ለዘካርያስ ምንድን ነው ያለው? መልአኩም እንዲህ አለው፣ ዘካርያስ ወይ ጸሎት ተሰምቶልሃልና አትፍራ። ተሰምቶልሃልና ሰምቻለሁ አይደለም፣ ተሰምቶልሃል። አሁን እዚህ ጋር መልእክተኛ። እንዲሁ ቆርኔሌዎስም ላይ ስንገባ ደግሞ ምንድነው ጸሎትህ ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሳረኩት አይደለም። ስለዚህ እነዚህ ነገሮች በጣም በጥልቀት ልናያቸው ይገባል እንጂ ዝም ብሎ እንደው ሚካኤል እንደዚህ ሆኖ መጣ ከሚል አንጻር አማላጅ ነው ማለት በጣም ስህተት ነው። ጸሎት ለእግዚአብሔር ብቻ የሚቀርብ ስለሆነ አንደኛ ጸሎታችንን ስማ ሊባል አይገባውም። ሚካኤል እንደሱ አይነት መብትም የላቸውም። እንደው በንግግሮት ላይ የኦርቶዶክስ ካህናት አባቶች አንዳንድ ጊዜ ሲናገሩ እኛ የምንጸልየው ወደ እግዚአብሔር ነው፣ ወደ መላእክት ወደ ጻድቃን አንጸልይም ይላሉ። ግን ማህሌቱ መላከ ሰላምነ ካለ በኋላ ሚካኤል ካለ በኋላ ሰአል ወጸሊ አይደለም ወይ የሚለው? ሰአል ወጸሊ ካለ ወደ መላእክት አንጸልይም ማለት ትችላላችሁ? ይቻላል። ጸልይልን፣ አዎ ጸልይልን ብላችሁ ቀጥታ ከሚካኤል ጋር እንጂ ወደ እግዚአብሔር እንኳን ለምን ጸሎታችሁን ያቀረቡት? ካህናት እኮ አሁን በዚህ በሚካኤል ቀን የሚያቀርቡት እኮ ሚካኤል ሆይ ነው። ወደ ሚካኤል ይጸልያሉ። ምን ብለው? አንተ ሚካኤል ጸልይልን፣ ጸሎታችንን ምን በልልን? አሳርግልን። አሁን ግንኙነታቸው መካከለኛው ማን ሆኗል ማለት ነው? ሚካኤል ሆኗል ማለት ነው። እዚህ አይደል? መላከ ሰላምነ ዘሩን በለው እስኪ እየተረጎመ ነው። መላእክት ሚካኤል፣ የመላእክት አለቃ ሚካኤል ሆይ ተመልከቱት። ስለዚህ ሰአል ወጸሊ በእንቲአነ ለምንልኝ፣ ፈጽመ ስለ እኔ ለምንልኝ ነው የሚለው። ስለዚህ መካከለኛ ሆኗል ማለት ነው። ስለዚህ ካህናቱ ወደ ሚካኤል ነው የጸለዩት። እሺ በብሉይ ኪዳንም ሆነ በሐዲስ ኪዳን ወደ መልአክ የጸለየ አበው አለ? አባት አለ? የለም። እናት አለች? የለችም። ሰዎች ሁሉ ወደ እግዚአብሔር ይጸለያሉ። መርጌታ ኤርምያስ እንዳልከው እግዚአብሔር መልአኩን ይልካል። ፈነወ መልአኮ ዋድሃኖሙ፣ መልአኩን ልኮ ያድናቸዋል። እነሱ በእግዚአብሔር ይታመናሉ፣ እሱ እግዚአብሔር ደግሞ መልአኩን ልኮ። ስለዚህ የኛ ቤተ ክርስቲያን ወደ መላእክት ትጸልያለች። ወደ እግዚአብሔር ሳይሆን ወደ እግዚአብሔር እንደምትጸልየው ሁሉ ወደ መላእክትም ትጸልያለች። ሌላው ጸሎታችንን አሳርግልን የሚለው ትምህርት በራሱ ይህም መካከለኝነትን ነው የሚወስደው ለማለት ፈልጌ ነው። እሺ ተጨማሪ ካሉ እንግዲህ ጨምሮ። ይኸው እንግዲህ የአማላጅን በተለይ በአዲስ ኪዳን የተገለጠ በሰውና በእግዚአብሔር መካከል ያለ አንድ ክርስቶስ ስላለ ሰውንና እግዚአብሔርን የሚያገናኝ አንድ ስላለ ከዚህ ሰዎችን ሁሉ ለማራቅ ተብሎ የተሰራ ስራ ነው ማለት ነው። ይሄ ደግሞ ታላቅ ኃጢአት ነው። ታላቅ ኃጢአት ነው። ለዚህ አንድ ቃል የእግዚአብሔር ቃል ላንብብ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ማለት ነው። እውነትም ታጥቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱን መድኃኒት አመጣለት፣ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ። የበቀልንም ልብስ ለበሰ፣
በቅናትም መጎናጸፊያ ተጎናጸፈ ይላል። ይህ በሰውና በእግዚአብሔር መካከል አንድ ክርስቶስ አማላጅ ጠበቃ ስላለን ከዚህ አማላጅ ፈቅ ለማድረግና ለማራቅ ጸሎታችን እንዳያርግ ጸሎታችን ተሰሚነት እንዳይኖረው ወደ ሌላ እንድንጸልይ ስድ እንድንሆን ለማድረግ የተሰራ በቤተ ክርስቲያኗ ኢየሱስ ክርስቶስ ጥንት ሲመለክ እንደነበረና አንድ ሊቀ ካህን ኢየሱስ ክርስቶስ ብቻ እንደሆነ የሚነገርባት እንደመሆኗ የቀደሙ መጻሕፍቶች ሃይማኖተ አበው እነዚህ አንዳንድ መጻሕፍቶች አባቶች ይነግሩናል በታሪክ ማለት ነው። ይህ ታሪክ እንዳለ ሆኖ ይህንን ታሪክ ለማጥፋትና ኢየሱስ ክርስቶስ በውስጧ እንዳይመለክ ሊቀ ካህን እንደሆነ እንዳይገለጽ አማላጅ እንደሆነም እንዳይነገር የተደረገ ሴራ ነው ብዬ ነው የማስበው። የእግዚአብሔር አምላካችን ስም ብሩክ ይሁን። እንግዲህ የሚካኤልን ክብረ በዓል እየተመለከትን ያለ ነው። ይሄ የሚካኤል ክብረ በዓል የምንለው የሰኔ ሚካኤልን ነው። እንግዲህ ሰዓል ወጸልይ እያሉ ካህናቶቹ አይርግ ጸሎተነ እያሉ ወደ ሚካኤል ይጸልያሉ። በሙሉ ኦርቶዶክሳውያን ወደ ሚካኤል ይጸልያሉ። ካህናት ማለት አባቶች፣ ጳጳሳት፣ ቀሳውስት፣ ዲያቆናት ይጸልያሉ። ስለዚህ ወደ ሚካኤል መጸለይ ይቻላል ወይ? ሚካኤልን ማግኘት ይቻላል ወይ? እንደ እግዚአብሔር ቃል ሰው መጸለይ ያለበት ወደ እግዚአብሔር ነው። የተወደዳችሁ ክርስቲያኖች፣ ይህ የሐመር ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ላይክ እና ሼር በማድረግ አገልግሎታችንን ደግፉ። ስለተከታተላችሁ እናመሰግናለን። በድጋሜ ተመልሰን የሰኔ ሚካኤልን ክብረ በዓል እናያለን። ወስብሐት ለእግዚአብሔር።